ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው የአምበሉ ቨርጂል ቫን ዳይክ ቆይታ በሊቨርፑል ቤት አሁን ላይ አሳሳቢነቱ ከፍ ብሏል። ይሄ ተጫዋች በአንፊልድ ቀጣይ የሚያቆየውን ኮንትራት ይፈርማል ወይስ ይሄ ተጫዋች ይለቃል የሚለው እስካሁን ድረስ አልለየም። የተለያዩ ጉዳዮች በተለያየ ወቅት የሚሰጡ የየራሳቸው የሆነ ጥቆማ አለ። ነገር ግን በእውነታው ዙሪያ ምንም አይነት የተረጋገጠ መረጃ እየወጣ አይደለም። ተጫዋቹም እንግዲህ በየጊዜው በሚቀርብለት ጥያቄ አሁን ላይ ስለዚህ የውድድር አመት ነው ዋና ትኩረቴ፣ የዚህ የውድድር አመት መጨረሻ በሲዝኑ አጋማሽ መጨረሻ አካባቢ የተወሰኑ ጨዋታዎች ሲቀሩ አንድ ሁለት ትልቅ ዜና እንሰማ ይሆናል። እስከዛ ድረስ ግን ምንም አዲስ ነገር የለም። በዚህ ጉዳይ የሚሰጡትም አስተያየት የሚባለውም ነገር አብዛኛው ከእውነታ የራቀ ነው፣ ወይ ያሱ የዋሸ ነው ወይም ያለው እውነታ እንደዛ አይደለም በሚል አንዳንድ ማስተባበያዎችን እየሰጠ ነው። ነገር ግን የሊቨርፑል ኃላፊዎች ባለፉት ጊዜያት ትልቅ አሳሳቢና ተጫዋቹ ይለቃል ተብሎ በከፍተኛ ሁኔታ ሲጠበቅ የነበረው የትሬንት አሌክሳንደር አርኖልድ ጉዳይ ነው። መሐመድ ሳላህና ቫን ዳይክን ለማቆየት ሊቨርፑሎች ይቸገራሉ ተብሎ አይጠበቅም ሲባል በስፋት ሲገለጽ ነበር። አሁን ላይ ግን ያለው እውነታ በአጠቃላይ እንደታሰበው ወይም በታቀደለት ደረጃ እየሄደ እንዳልሆነ ነው አንዳንድ ያሉ ሁኔታዎች የሚገልጹት። በተለይ የቫን ዳይክ በቅርብ ሳምንት በተደጋጋሚ የሚሰጠው መግለጫና በወቅታዊ የቡድን ሂደት ላይ አንዳንድ የሊቨርፑል ፍላጎት ከወዲሁ እየጠነከረ በሌሎች ተጫዋቾች ላይ መታየቱ በጉዳዩ ላይ ያለውን እውነታ በተወሰነ መልኩ ፍንጭ እየሰጠ ያለ ይመስላል። ቫን ዳይክ ይቆይ አይቆይ የተረጋገጠ ነገር የለም። ግን መነሳት ያለበት ትላልቅ ጥቆማዎች አሉ። መረጋገጥ ያለበት መጨበጥ የሚችል አንዳንድ እውነታዎች እየወጡ ነው የሚገኙት። የሊቨርፑል ፕላን በውስጥ አዋቂዎች በኩል የሚዘገበውና የቫን ዳይክ የኮንትራት ጉዳይ ዝምታ ከፍ ማለት የሆነ በሊቨርፑል ቤት አንድ ከበስተጀርባ ትርጉም ያለው ነገር እየተሰራ ነው። ግን ሊቨርፑል ቫን ዳይክን አጥቶ በእርግጥ ይህን ቦታ መሸፈን ይችላል ወይ? በቀጣይ እንግዲህ የምናየው ነው። ግን በቀላሉ ይሸፈናል ተብሎ አይጠበቅም። ለምሳሌ አንደኛው ጉዳይ ሊቨርፑል በቫን ዳይክ ተተኪ ወይም የግራ የመሀል ተከላካይ ክፍል ተጫዋች በከፍተኛ ሁኔታ እያፈላለገ ነው የሚገኘው። ተጫዋቾች ከሊቨርፑል ጋር ግንኙነትም እንዳደረጉ አንዳንድ ታማኝ ዘጋቢዎችም እየጠቆሙ ነው የሚገኙት። ለምሳሌ የበርንማውዙ የንሰን ይሄ ስፔናዊ 19 ዓመት ተጫዋች በተለያዩ ክለቦች ሲጫወት ቆይቶ ከጁቬ ወደ በርንማውዝ በዝውውር መስኮቱ ከተዘዋወረ በኋላ በሪቻርድ ሂውዝ የምልመላ አማካኝነት በርንማውዝን ከተቀላቀለ በኋላ በዘንድሮ የውድድር ዓመት በአስደናቂ ብቃት ተጫዋቹ ከሪያል ማድሪድ ጋር ጨምሮ ከሊቨርፑል ጋር ስሙ በቀጥታ እየተያያዘ ነው የሚገኘው። የሊቨርፑል ኃላፊዎች ደግሞ በራዳራቸው ውስጥ ከያዙት የመሀል ተከላካይ አማራጭ በኩል አንዱ ይሄ ነው። ነገር ግን የጀርመኑ ቢልድ ትናንትና በቤንጃሚን ሼሽኮ እና ሂጎ ኢኬቲኬ መሀል ስላለው የእንግሊዝ ክለብ ፈላጊዎች ዙሪያ ሰፋ ያለ ዝርዝር ጉዳይ ጽፎ ነበር በፍሎሪያን ፕላተንበርግ አማካኝነት። ይሄ ዘጋቢ ደግሞ የትናንት ምሽቱ ሙሉ ዘገባውን መስራት የቻለው በቨርጂል ቫን ዳይክ ዙሪያ ነው። የሊቨርፑል ኃላፊዎች ተጫዋቹን ለማቆየት ሁለት አይነት አማራጭን እየተመለከቱ ነው። አንደኛ ተጫዋቹን በአጭር ጊዜ ኮንትራት ከ2 ዓመት በላይ ባልበለጠ ኮንትራት አስፈርመው የተጫዋቹን ቀጣይ ተተኪ በዘንድሮ የውድድር ዓመት በማስፈረም እያፈራረቁ ቦታውን አዳፕት ለማድረግ ትልቅ ፕላናቸው ነው። ነገር ግን ቫን ዳይክ የተረጋገጠ ወይም ዋስትና ያለው የ3 ዓመት ኮንትራት ነው የሚፈልገው። የደሞዙ ክፍያ
ብዙም አሳሳቢ አይደለም። ነገር ግን የኮንትራት ርዝመቱ የፌኖ ስፖርት ግሩፕ የተጫዋቾች የኮንትራት ጉዳይ ላይ ትልቁ እስካሁን ድረስ ፍንጭም እንዳይገኝ ያለው ሂደት እንዳይታወቅ ካደረጉ ምክንያቶች መካከል የክለቡ የሚከተለው ደንብ ስርዓትና አሁን ላይ ደግሞ ከኮንትራታቸው ውጪ ለመሆን ከሶስት ወር በታች የቀሯቸው የሳላና የቫንዳይክ ጉዳይ ነው። በሁለቱ ተጫዋቾች ዙሪያ ገፍቶ ለመሄድ አንደኛ ረቂቅ አዋጁ ብዙም የማይፈቅድ ነገር ግን ተጫዋቾቹ የሚፈልጉት የኮንትራት ጉዳይ አለ። ሳላም የ3 ዓመት ኮንትራት ይፈልጋል፣ ዋስትና ያለው። ይሄ ዋስትና ያለው የሚለው ጉዳይ አንዳንድ ማብራሪያ የሚፈልግ ይመስለኛል። በዘንድሮ የውድድር ዓመት ለምሳሌ ቫንዳይክ እና ሳላ እያንዳንዱን ትላልቅ ጨዋታ በቋሚነት ይሰለፋሉ፣ አብዛኛውን ጨዋታ ያጠናቅቃሉ። ይሄ ከአሰልጣኙ ውሳኔ በዘለለ በኮንትራታቸው ላይ የተካተተ አንድ ውል አለ። መሐመድ ሳላን የርገን ክሎፕ ኮንትራቱን በሚያራዝሙበት ወቅት በኮንትራቱ ዙሪያ ከተካተቱ ውሎች መካከል ተጫዋቹ በወሳኝ ጨዋታዎች ጤናማ ሆኖ ዝግጁ ሆኖ በተገኘበት ቋሚ ሆኖ የመሰለፍ ዋስትናን በውሉ ላይ አለ። ለዛ ነው ሳላ እያንዳንዱ ጨዋታ ላይ አንዳንዴ ጥሩ ሳይሆንም ተጫዋቹ ማይቀየሩ። ይሄ የውል ጉዳይ ነው። በተመሳሳይ ቫንዳይክም እንዲህ አይነት ውል አለ ለመጨረሻ ጊዜ ኮንትራቱን ሲያራዝም። ስለዚህ ዋስትና እንዲኖራቸው የሚፈልጉት ቋሚ ሆኖ የመጫወትን ዋስትና ቡድኑ በኮንትራታቸው ላይ እንዲያካትት ይፈልጋሉ። ያ ደግሞ የሊቨርፑል ኃላፊዎች በስሌት የሚሰሩት በጣም በእርጋታ የሚወስኑት ብዙ ርቀቶችን ነገም በማሰብ ቀጣይ 5 ዓመትን ፕላን አድርጎ ለመዝለቅ እንዲህ አይነት ትላልቅ ሪስክ ያላቸውን ጉዳዮች ላይ ጥንቃቄ የተሞላውን ውል ነው ማስፈረም የሚፈልጉት። ያ በኤጀንቶችና በሊቨርፑል ኃላፊዎች መካከል እስካሁን ድርድሩ እንዲዘልቅ አሰልቺ የሆነ ቆይታ እንዲኖር በቡድኑ ስነቦና ላይ ጫና ላለመፍጠር ይመስላል ሂደቱ የዘገየው። አምበሉ ቫንዳይክ እንግዲህ 34 ዓመቱን ሊሞላው የተወሰኑ ወራት ነው የሚቀሩት። ይሄ ደግሞ ተጫዋቹን ቀጣይ የውድድር ዓመት እንደ ዘንድሮ ቫንዳይክ ከተጎዳበት ጊዜ የውድድር ዓመት ውጪ በነበረው እያንዳንዱ ጨዋታ የነበረውን ቨርጂል ቫንዳይክ ያ ጠንካራውን የኤሲኤል ጉዳት ያስተናገደው ይሄ ተከላካይ ከዛም ወቅት በፊትም በኋላም የነበረውን የቫንዳይክ ብቃት እኮ በዘንድሮ የውድድር ዓመት ዳግም ነው ያገኘው። ተጫዋቹ ዘንድሮ አንድም ጨዋታ በጉዳት ምክንያት አላመለጠው። አብዛኛውን ጨዋታ ቋሚውን የጀመረበትን ጨዋታ አጠናቋል። 3 ጨዋታ ብቻ ነው ተቀይሮ የወጣው። ካራቦ ካፕ ሊቨርፑል ቶትናም ላይ 4 ባገባበት እንዲሁም በሊጉ በከፍተኛ የግብ ልዩነት አድቫንቴጅ ባስጠበቀበት ጨዋታ ቀይረው 86-89 ደቂቃ ላይ ያስወጡት ስሎት እና ተጫዋቹ በዚህ እድሜ የሚያገለግልበት በተለይ የብቃቱ ከፍታ ላይ መገኘቱን ዳግም አረጋግጧል። ይሄ ምንም ያጨቃጭቅ ጉዳይ አይደለም። ቫንዳይክ በዘንድሮ የሊቨርፑል ውጤታማ የሊጉ ጉዞ ላይ ትልቁ ሚና ሲጫወት የነበረ በግብ በኩል ሳላ፣ በመከላከሉ በኩል ቫንዳይክ ነውና ይሄም ብቃቱን ቀጣይነት ያለውን አስተዋጽኦ ያደርጋል ወይ? በቀጣይ የውድድር ዓመት በዚህ ብቃት ይቀጥላል ወይ? የሊቨርፑል ኃላፊዎች ሙሉ የውድድር ዓመቱን መመልከት የፈለጉ ይመስላል። የብቃት መውረድ፣ የአንዳንድ ሁኔታዎች መንሸራተት። ምክንያቱም አንዳንድ ተጫዋቾች ላይ የሚስተዋል ከዚህ ቀደም አብዛኛው የእግር ኳስ ቤተሰብ ተጫዋቾቹን ስለሚወድ ከተጫዋቾቹ ብቃት ከሚያደርጉት በክለቡ መቆየታቸው ለ9 ለ8 ዓመት ከየርገን ክሎፕ ጋር ሲቆዩ የነበራቸው ፍላጎትና በየዓመቱ የሚያሳዩት ተነሳሽነት በደጋፊ ውስጥ ልበ ሙሉ የዋንጫ ተስፋ ሁሌ ሊቨርፑል ኳሊቲው ከፍ ብሎ እንዲታይ ምክንያት ሆኗል። ነገር ግን በኃላፊዎች ዘንድ ደግሞ የሚሰጋ የግል ጉዳይ አለ። ትላልቅ ሪስኮችን ትላልቅ ክለቦች ወስደው ዋጋ ከፍለውበታል። አንደኛ በቅርብ ዓመት እናስታውሳለን በርካታ ተጫዋቾች የኮንትራታቸው መጠናቀቂያ የውድድር ዓመት ላይ ለሌሎች ክለቦች የተሻለ ደሞዝ የሚያገኙበትን ብቃት ለማሳየት ባሉበት ክለብ ደግሞ ኮንትራታቸው እንዲራዘም የሚያሳዩት ከፍ ያለ የችሎታ አቅማቸውን አሟጠው የሚጠቀሙበት ብቃት አለ። ከዛም በኋላ ግን ትላልቅ ደሞዞች ትላልቅ ኮንትራቶችን ከተቀበሉ በኋላ የነዛ ተጫዋቾች ብቃት በአንዴ ነው የሚወርዱ። ለምሳሌ የአሌክሲስ ሳንቼዝ አንዱ ማሳያ ነው። ትልቁ ምሳሌ አሌክሲስ ሳንቼዝን
መመልከት እንችላለን። የተለያዩ ተጫዋቾች ሪስክ ያለውን ኮንትራት ክለቦች ካስፈረሙ በኋላ በቀጣይ ዓመት በኮንትራታቸው ዘመን የነበራቸው ብቃት እንደፈረሙበት ዓመት አይሆን። ያ ነው አሁን የሊቨርፑል አስተዳዳሪዎች ትልቁ ስጋት። ሳላ 32 ዓመቱ ነው። 33 በቀጣይ ጁን ይገባል። ቫንዳይክ ወደ 34 ይገባል። ሁለቱ ተጫዋቾች አንዳንድ ዓመት ሲጨምሩ ፍጥነት አለ፣ ሊጉ የሚፈልገው ጉልበት አለ፣ አካል ብቃት፣ ጤንነት አለ። ይሄን ጫና ተቋቁሞ ሬዚስት አድርጎ ልክ እንደ ዘንድሮ የውድድር ዓመት ቀጣይ ዓመት የማገልገል ዋስትና የሊቨርፑል ኃላፊዎች ይሄን ሪስክ የሚወስዱት ምክንያቱም እነሱ ናቸው። ቡድኑ ውጤት ከሚያጣባቸው ምክንያቶች መካከል ለምሳሌ የሁለቱን ተጫዋቾች አገልግሎት በአካል ብቃት ምክንያት ዝግጁ ባለመሆን በሚመጡ ጉዳቶች ክለቡ የውጤት ቀውስ ውስጥ ቢገባ የመጀመሪያ ተጠያቂ የሚሆኑት እነዚህ ግለሰቦች ናቸው። ስለዚህ ይህን ጉዳይ በጥልቀት ማጥናት ይፈልጋሉ። በዋነኝነት አሁን ከፍተኛ መነጋገሪያ በመጀመሪያው ዙር የነበረው አርኖልድ ነው። ከዛም በኋላ የነበረው ሳላ ነው። አሁን ደግሞ ቫንዳይክ ነው። ሁኔታዎች እንግዲህ እየተቀያየሩ መጥተዋል። ሶስቱም የመልቀቅ እድል አላቸው። ሶስቱም ሊቆዩ የሚችሉበት እድል አለ። እሱን የሚያውቁት የተጫዋቾቹ ኤጀንት፣ የሊቨርፑል ኃላፊዎች፣ ተጫዋቾቹ ናቸው። ግን አንዳንድ የሚወጡ ዘገባዎችን ከሚባሉት አንዳንድ ይሄ ከሚወጡ ጭምጭምታዎች ጋር ሁኔታዎችን ለመመልከት ስንሞክር ግን የሳላ ቆይታ የተሻለ እድል ያለ ይመስላል። ምክንያቱም ሊቨርፑል እስካሁን ድረስ በየትኛውም መመዘኛ የመሐመድ ሳላን ተተኪ በገበያ ላይ ሲፈልግ በጭምጭምታ ደረጃ ተሰምቶ አያውቅም። አንደኛ ደረጃ። በሁለተኛ አልፎ አልፎ እምነታቸው ከፍ ባይልም በዝውውር ዘጋቢዎች በኩል የሚወጣው ሊቨርፑል በቀኝ ፉልባክ ቦታ ፍሪፖንግን እያጠና ነው የሚል ነው እንጂ በተረጋገጠ ቀጥተኛ ፍላጎት ወይም በሊቨርፑል ራደር ውስጥ አልተካተተም። አብዛኛው ዜና የሚወጣው ግን የሊቨርፑል የግራ ፉልባክና የግራ የመሃል ተከላካይ ነው። ስለዚህ የሳላና የአርኖልድን ጉዳይ ለቀዋል፣ ለሊቨርፑል ኮንትራታቸውን አይፈርሙም ወይም ኮንትራታቸውን አያራዝሙም የሚለውን ኮንፈርሜሽን እስከመናገኝ ድረስ በእነዚህ ተጫዋቾች ዙሪያ ያለውን እውነታ መጠበቁ ሳይሻል አይቀርም። ግምቶች በአብዛኛው ከሚወጡ ምንጮች ከሚወጡ ጭምጭምታዎች ከአንዳንድ ዘገባዎች ጋር ስንታይ ሊቨርፑል ከወዲሁ ቅድመ ዝግጅት በቀኝ ፉልባክ በኩል እያደረገ አይደለም። ምክንያቱም በኮነር ብራድሊ ሊቀጥል እንደማይችል ይሄ ግልጽ የሆነ ጉዳይ ነው። የሳላ ተተኪ እንኳን በኳሊቲ በስታንዳርድ ደረጃ አሁን ላይ ገበያ ላይ ማንን ይተካሉ የሚለው ጉዳይ የሊቨርፑል ኃላፊዎች ትልቁ ጭንቀት ነው። አሁን ክለቡ በደንብ የሚያሳስበው የ6 ቁጥር የራያን ግራቨንበርች ተቀናቃኝ ተጫዋቹንም ማስቀመጥ የሚችል ምርጥ የ6 ቁጥር ተጫዋች አንደኛ የግራ ፉልባክ የግራ ሴንተር ባክ እና የፊት መስመር ተጫዋች ነው። ከሆነ ደግሞ ሉዊስ ዲያዝ ከለቀቀ የሉዊስ ዲያዝ ፖዚሽን ነው። በአምስቱ ተጫዋቾች የኩናቴ ኮንትራት መፈረም አለመፈረም የሊቨርፑል ኃላፊዎች ትልቁ ራስ ምታት አይደለም። የተለያዩ ተጫዋቾች የሚወጡ ምንጮችን ተመልክተን እውነታውን ለመረዳት ስንሞክር ግን የግራ ተከላካይ የመሃል ተከላካይ የሊቨርፑል ትልቁ ፕራዮሪቲ እንደሆነ ትላልቅ ዘጋቢዎች እየጻፉ ነው። ለምሳሌ ይሄ የቢልድ ዘጋቢ እንደሚለው የቦሩሲያ ዶርትመንዱን ስኮተልበርግን ሊቨርፑል የመጀመሪያ ተቀዳሚ አድርጓል። አንደኛ በውስጡ አሌሃንድሮ ባስቶኒ ሌላኛው አማራጭ አድርጓል የኢንተር ሚላኑ። በተጨማሪም የንሰን የሊቨርፑል ትልቁ ፕላን ነው። ቀጣይ ቫንዳይክ ለማድረግ ክለቡ የመልቀቂያ ዋጋውን 50 ሚሊዮን ፓውንድ ለመክፈል ቅድመ ዝግጅቱን አጠናቋል። አሁን ሶስቱም ተጫዋቾች የሚጫወቱት የግራ ሴንተር ባክ ቦታ ነው። ቫንዳይክ በቅርብ ሳምንት የሊቨርፑል ደጋፊዎች የሚያስደስት ወይም እርጋታን የሚፈጥር ሳይሆን ይሄ 50-50 የሆነ አወዛጋቢ አስተያየት እየሰጠ ነው። በቅርብ ጊዜያት ውስጥ ከተለያዩ ክለቦች ጋር ስሙ እየተያያዘ ታማኝ ዘጋቢዎች የሐሰት መረጃ ነው እያሉ ጉዳዩን ውድቅ እያደረጉ ነው። አንድ ሊቨርፑል በመልሱ ጨዋታ ከፓሪስ ሴን ጀርሜን ጋር ባደረገው ጨዋታ በሊቨርፑል የመልበሻ ክፍል መግቢያ ላይ ከፓሪስ ሴን ጀርሜን ኃላፊ ዋና ባለቤት ፕሬዚዳንት አስተዳዳሪ ናስር አልካላይፊ እና
ከኦካምፖስ ጋር ቫንዳይክ ቆሞ ንግግር ሲያደርግ በእለቱ አንዳንድ ጥቆማዎች ወጥተው ይሄ ጉዳይ ተጫዋቹን ቀድሞው ጅንጀና ጀመሩ የፓሪስ ሰን ጀርሜን ኃላፊዎች የሚል አንዳንድ ጥቆማ ሲነሳ ነበር። ዘግየት ብሎ ከፈረንሳይ የሚወጡ አንዳንድ ጥቆማዎች ደግሞ ቫንዳይክ ከታክስ ነፃ 80 ሚሊዮን ዩሮ የሚያገኘውን ኮንትራት በአመታዊ ደሞዝ ከፓሪስ ሰን ጀርሜን ቀርቦለታል የሚል ነው። የ3 ዓመት ኮንትራት 80 ሚሊዮን ዩሮ ያገኛል ከታክስ ውጪ። ይሄ ተጫዋች ታዲያ ከፓሪስ ሰን ጀርሜን ጋር ድርድር ጀምሯል የሚል ጥቆማ መውጣት ጀመረ ከፈረንሳይ። ከዛም በኋላ እነ ጁሊያን ላርሰን የሌኪፕ አንዱ በእንግሊዝ ዘጋቢ የተለያዩ ዘጋቢዎች አይ ይሄ መረጃ የሐሰት ነው፣ ፓሪስ ሰን ጀርሜን እና ቫንዳይክ መካከል ምንም አይነት ግንኙነት የለም የሚል ማረጋገጫ ሰጡ። በተጨማሪም የባየር ሙኒክ ፍላጎት በቫንዳይክ ላይ ጠንካራ እንደሆነ የተወሰነ ጊዜ ስንሰማ ነበር። ባለፉት በተለይ ሊቨርፑል ከፓሪስ ሰን ጀርሜን ጨዋታ ቀደም ብሎ ከሰማነው ጉዳይ መካከል የባየር ሙኒክ በቫንዳይክ ዙሪያ ያለው ፍላጎት ከፍ ማለት ነው። አሁን ተጫዋቹ በአምስቱ ትላልቅ ሊጎች ያሉ ክለቦች ይፈልጉታል። አንደኛ በሜዳ ውስጥ ያለው መሪነት፣ ግርማ ሞገስ በተከላካይ ስፍራ አንድ በዚህን ሰዓት የዓለማችን ምርጥ ወርልድ ክላስ ተጫዋች በሴንተር ባክ በኩል ቢባል ተቀዳሚ ሊጠራ የሚችለው ቨርጂል ቫንዳይክ ነው። ይህን ኳሊቲ ክለቦች በየራሳቸው ቡድን ውስጥ መያዝ ይፈልጋሉ። ስለዚህ ቫንዳይክ ለየትኛውም ክለብ ተቀዳሚ ምርጫ ቢሆን ሊገርመን አይገባም። ባይሆን ነው ተጫዋቹ ወደ ሳውዲ ፕሮ ሊግ የሚሄድ አጋጣሚ ቢኖረው ነው ሊገርም የሚችለው። አሁንም ተጫዋቹ ተፈላጊነቱ ከፍ ብሏል በሌሎች ክለቦች። ግን የሊቨርፑል ኃላፊዎች ደግሞ ይሄን ሪስክ ለመውሰድ ጥንቃቄ የተሞላውን ሂደት እየተመለከቱ ነውና ቫንዳይክ ይቆይ ይልቀቅ የታወቀ ነገር የለም። ግን ሊቨርፑል በከፍተኛ ሁኔታ በገበያ ላይ እየፈለገ ያለው ተጫዋች የግራ ሴንተር ባክ ነው። አሌሃንድሮ ባስቶኒን እና የንሰን ተቀዳሚ ምርጫ ናቸው። ኒኮላስ ሸተልበርግ ደግሞ ሌላኛው በጀርመን በሚወጡ ሚዲያዎች ደግሞ ይሄ ተጫዋች ሌላኛው አማራጭ ነው። ስለዚህ ይህ ጉዳይ ትኩረት የሚስብ ነው። አንደኛው ያልተፈታው የዚህ የዝውውር መስኮት ቀጣይ ሳመር የሊቨርፑል የቤት ስራ የሶስቱ ተጫዋቾች የኮንትራት እልባት ነው። ሊቨርፑል ያቆያቸው እነዚህ ተጫዋቾች ይልቀቁ እስካሁን የታወቀ ነገር የለም። ግን አንድ ይሄ በራሳቸው እይታ የሚጠቁሙት የተለያየ ሀሳብ አለ። ለምሳሌ እነዚህ 3 ተጫዋቾች ከክለቡ የሚለቁ ከሆነ ሊቨርፑል በፒኤስአር ሕግ የደሞዝ ክፍያ ላይ የሚያገኘው ክፍተትና ሊያመጣቸው ያሰባቸው ተጫዋቾች ከደሞዝ ማመጣጠን ጋር ሊቨርፑልን በከፍተኛ ሁኔታ በቀጣይ የውድድር ዓመት የሚያወጣውን የደሞዝ ክፍያ ስኬል ይቀንሳል። ለምሳሌ የመሐመድ ሳላህ ደሞዝ እስከ 350,000 ፓውንድ እስከ ተጠናቀቀው የውድድር ዓመት ድረስ ነበር የሚያገኘው። ዘንድሮ የሚያገኘው ሳላህ በኮንትራቱ መሰረት የመጨረሻ የውድድር ዓመቱ ላይ ሲገባ በኮንትራቱ ቦነሱ ተካቶ 405,000 ፓውንድ ነው በዚህን ሰዓት የሚያገኘው። በተለይ የፈረንጆች 2025 ከገባ በኋላ ይሄ ነገር መዘንጋት የለበትም። ሳላን በአመት ሊቨርፑል ለሳላ ብቻ የሚያወጣው የደሞዝ ክፍያ ከፍተኛ ነው። እነዚህ አይነት ጉዳዮችን ለማመጣጠን ደግሞ የስቴዲየም ገቢ ላይ የትኬት ጭማሮ ማድረጋቸው በደጋፊው ዘንድ ከፍተኛ ተቃውሞ አሰምቷል። ይሄ ጉዳይ ደግሞ ወደ ውስጥ ገብቶ የሊቨርፑል ደጋፊዎች ማህበር አንዳንድ ጥያቄዎችን ለአዲሱ አስተዳደር እያነሳ ነው። ትኬት ላይ ገንዘብ ጨምራቸዋል፣ የቴሌቪዥን ሽያጭ ገቢ ቡድኑ ከፍ ብሏል፣ የብራንድ ስፖንሰሮች የተለያዩ ጉዳዮችን አንስተው እነዚህን 3 ተጫዋቾች ታዲያ ለምንድን ነው ኮንትራት ማይፈርሙት የሚል ይሄ ጉዳይ እንግዲህ ሊቨርፑል የፕሪሚየር ሊጉን ስኬት ካጠናቀቀ በኋላ የግድ ወዲያው ምላሽ ማግኘት ያለበት ወይም ሊቨርፑል ቀደም ብሎ ዋንጫው የሚያረጋግጥ ከሆነ ደግሞ የዚህ ጉዳይ እውነታ ፍንት ብሎ የሚወጣ ይመስለኛል። በግሌ አሁን ላይ ሳስብ የክለቡን የፕሪሚየር ሊግ ጉዞ ላለማበላሸት ወይም በስብስብ ውስጥ የሆነ ጫና ላለመፍጠር በሚስጥር መልክ የተያዘ ጉዳይ ነው እንጂ እስካሁን ድረስ እነዚህን ተጫዋቾች
ኮንትራት አለማስፈረማቸው የሚያስገርም ነው። በተጨማሪ ደግሞ አሁን አዲሱ መነጋገሪያ ጉዳይ ቨርጅል ቫን ዳይክ ሆኗል። በፊት የመቆየት እድሉ ሰፊ ነው የተባለው ቫን ዳይክ አሁን በመልቀቁ በኩል እየታየ ነው የሚገኘውና እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ እያስቀመጣችሁ በአንዲ ሮበርትሰን እና ኮስታስ ሲሚካስ ከሁለት አንዱ እንደሚሸጡ በሊቨርፑል ውስጥ አዋቂዎች እየተዘገበ ነው። አንደኛው ተጫዋች ሊሸጥ የሚችለው ሞስት ፕሮባብሊ ሲሚካስ ነው። አንደኛ ከሚያገኙት ክፍያ እድሜ ከቀሪ ኮንትራቱን ከግምት ውስጥ በማስገባት ሲሚካስን እስከ 30 ሚሊዮን ፓውንድ ለፈላጊ ክለብ በመሸጥ ሊቨርፑል ቦታው ላይ የተሻለ ተጫዋች ለማምጣት ከወዲሁ ያንን ተጫዋችም አደራድረው እንደጨረሱ እየተጠቆመ ነው የሚገኘው። ምናልባት በዚህ ዙሪያ ሰፋ ያለ ዝርዝር ጉዳይ ከወጣ ይዘላችሁ እንመጣለን። ሜሎ ኪርኬዝ ግን የሊቨርፑል መጀመሪያ ፈራሚ የመሆን እድሉ ሰፊ ነው። ኪርኬዝ የሊቨርፑል የሳመር ዝውውር መስኮት ሲከፈት ተቀዳሚ ፈራሚ ሊሆን የሚችልበት እድል አሁን ላይ እየሰፋ መጥቷል። ይሄ ተጫዋች ይሆናል ምናልባት ሊቨርፑሎች ለማስፈረም ያሰቡት። ግን አንድ ጉዳይ በስተመጨረሻ አንድ መረጃ ልጠቁማችሁ። ከትናንት ጀምሮ የሊቨርፑልን አብዛኛውን የታማኝ ዘጋቢዎችን ገጽ የሊቨርፑል በዝውውር በኩል የሚጽፉ ትላልቅ ዘጋቢዎችን ከተመለከታችሁ በርንማውዝ ለኮቢን ከለኸር 36 ሚሊዮን ፓውንድ ከቼልሲ እኩል ለማቅረብ ተዘጋጅቷል። ይሄ ጉዳይ ግን አንድ የሚነግርን ሌላ ተያያዥ ጉዳይ እንዳለ ነው። እዚህ ጋር ከዘገባዎቹ ጋር አያይዞ የተጠቆመውን ነገር ስንመለከት ካገኘነው መረጃ መካከል ሊቨርፑል ከለርን ተጠቅሞ የንሰንንና ኪርኬዝን ከበርንማውዝ ለማምጣት ጥረት እያደረገ ነው። ይሄ ማለት ሊቨርፑል አነስተኛ ክፍያ ከፍሎ ሁለት ተጫዋቾችን የማግኘት አዲስ የዝውውር ፖሊሲ። ለዛ ነው ከዚህ ቀደም ሪቻርድ ሂውዝ ኦፖርቹኒስቲክ ዝውውሮችን እናከናውናለን፣ ለቀጣይ ትላልቅ ዝውውሮችም እድለኝነት ይጠይቃል የሚል አስተያየት ሲሰጥ የነበረውና ይህም ይመስላል የሊቨርፑል እንዲህ አይነት ጉዳዮችን በመጠቀም የዝውውር ሂደቶችን ከፍተኛ የፋይናንስ ባላንስ ከማዛባት ይልቅ እንዲህ አይነት የዝውውር ሲስተም ለመጠቀም ያቀዱ ይመስላል። ኮቢን ከለር ላይ ሊቨርፑል ወደ 30 ሚሊዮን ፓውንድ አካባቢ ጨምሮ ነው ሁለቱን ተጫዋቾች ሊያገኝ የሚችለውና እንዲህ አይነት በስሌት የተሞላ ዝውውሮችን ለማድረግ የተቃረበ ይመስላል። እስቲ እነዚህን ጉዳዮች ተከታትለን ደግሞ በቅርበት በሌሎች መረጃዎች ተመልሰን እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከሀገር ውጭ የምትገኙ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ ታደርጉ ዘንድ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።